ላክብርሽ ስትል አቤት እንደማትለቃል ከገባልኝ እኔ ችግር የለብኝም ትኑር። ጥሩ። ስለዚህ ትህትና የምትሄጅበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። እኔ ከዚህ በላይ ምን ላድርግ አለኝ። እንቅልፍ ከተኛ 2 ቀኔ ነው። ምግብም አልበላሁም። ምንድን ነው የምትለኝ? ሁላችሁም ገደል ግቡ። ሁላችሁም ገደል ግቡ። ታዲያ ብራሱ አንተ ራሱ ከፈለግ ገደል ጥርቅም ብለህ ግባ። አብርሽ መቼ ሰው መስሎ ነው? ሰው እኮ አይደለም። ብትገለው ራሱ አያስኮንንም። ጅብ እኮ ነው። አብርሽ አየሁት ሲሉት እንዴት እንደሚያደርገው እንዴት እንደሚወጣጣል። አሁን እውነቱን ነው። ምንህን ነካችብን? እስከፈለገችበት ጊዜ ድረስ እዚህ መሆን ትችላለች። እዚህ ትቀመጣለች። እሺ ቆይ ግን ምንድን ነው አብርሽ የምትይው? የት ታውቂዋለሽ? እሺ ይቅርታ፣ ያው ያመጣኝ እሱ ስለሆነ እባክሽ በቃ ምንም ታሪክ የለውም። ከገጠር መጣ። ከዛ አንድ ሀብታም ጓደኛ ነበረው። ቤቱን አደራ ሰጥቶት ሄደ። ለአደራ የሚበቃ ሰው ነው። ይገርምሻል፣ አደራ ላይ ጎበዝ ነው ብሎት ፈጣሪ ራሱ ፓርኪንግ አድርጎት ቀረ። መኪና ጠባቂ ነው። ክፉት አልወጡ ደግ አይገኝም ይላል ያገሬ ሰው። እንግዲህ ትህትና ከብዙ ስቃይና መከራ በኋላ ተስፋ ባለመቁረጧ እግዚአብሔርን አምላኳን ተስፋ አድርጋ በመንቀሳቀሷ እንግዲህ ዛሬ ለዚህ ቀን በቅታለች። ቤተሰቦቻችን እንግዲህ ደስ በሚል ሁኔታ እንደሚታወቀው ትህትና ያው በዝና ቁጥጥር ስር ሆና በስንት ብዙ ስቃይ መከራ አሳልፋለች። ማለት ያንን ስቃዩን ያሳለፈችውን መራብ መጠማቱን፣ ሌላውን መገንዘቡን፣ ንብረቱ ብዙ ነገሩን ትታችሁትኝ እንግዲህ በሚገርም ሁኔታ ራሷን ለባለሀብት ሊሸጧትኝ ተመካክረው ብራቸውን ተቀብለው ከጨረሱ በኋላ ፈጣሪን ማለት ከፈጣሪ ጋር ያላት ቁርኝት ጸሎታን ባለማቋረጧ አምላኬ እርዳኝ አውጣኝ ብላ በመማጸኗ እግዚአብሔር እንግዲህ በምክንያት መድብልንና እነ ብሩክን አስመስሎ እንግዲህ በህይወት እንድትወጣ በጣም ትልቅ ውለታ ውሎላታል ማለት ነው። ቤተሰቦቻችን እውነት በጣም ነው ደስ ያለኝ። እንግዲህ ከክፉን ነገር ካልወጣ ነው ደግ ነገር እንደማይገኝ ነው የገባኝ እና አሁን ላይ ደግሞ እንግዲህ በሰላም ከዛ ከመጥለጠች በኋላ እንኳን መንገድ ላይ በቃ ማለት ዱር ወርጣ እንዲያተር ከመድብል ጋር ተለያይተው ስለነበረ ብዙ ነገሮችን ሞክራ ምናምን ከዛ መድብል ካስወጣት በኋላ እንግዲህ አጋጣሚ ሆኖ ዝና ደረሰባቸው ማለት ነው። እንግዲህ ዝና ሲደርስባቸው ደግሞ የነበረው ነገር በጣም ከባድ ነበረ። እሷን በራሷ መንገድ ሮጠች። መድብልም ደግሞ ራሱን ህይወቱን ለማትረፍ በሌላ መንገድ ሮጠ። በዛ ሲሆን እንግዲህ ጫማ ለምን ነው የወጣችሁ? ከዛ ወጣ ቀጥታ እንግዲህ ሄደች ማለት ነው። ቤተሰቦቻችን ከሄደችም በኋላ በሚገርም ሁኔታ መንገድ ሰው አገኘች ማለት ነው። ይሄንን አብርሽን መንገድ ላይ ስታገኘው ነው እንግዲህ እንትን ያለችው የመጨረሻ እሱ የባክህንስ ብላ ስትማጸነው እንግዲህ ጥምጥል ስትልበት በመጪ እንዴት ምንድነው ምክንያትሽ ምናምን ብሎ ያው ብዙ ሳያወራት እንኳን ይዟት የሄደው ወደ ቤቱ ማለት ነው። ቤትም ከሄደ በኋላ እንግዲህ የገባችበትን ስለታየች በሚገርም ሁኔታ እነዚህና ተከታትለዋት ስለነበረ ከነግብረ አበሮቹ እዛ ሄደው እንግዲህ ከአንዴ 2 3 በጣም አስጨንቀዋቸዋል። በመጨረሻም እንግዲህ እሷም ተነስታ ለመውጣትም አስባ ነበረ፣ ግን ያው አልሞከረችም ማለት አልቻለችም። ዝና ምክንያቱም ዙሪያውን ቤቱን ከቦ ከነጓ እንትናቸው እያሳዩት ነበረ ማለት ነው። ከዛም በመጨረሻ እንግዲህ የነበረው ነገር ዝና እዛ ቤት ውስጥ እንዳለ እንግዲህ ካሌብ ሞሲሳ ደውሎ ካሁን በኋላ የኔ እናንተ ወዮልህ 10 እጥፍ አድርገህ የዚህን የሰውዬ ገንዘብ እንትን ትላለህ፣ ያችን ልጅ ፈልግ ብል ተታሃት ቁጭ አልክ አይደለ ወዮልህ በማለት ነበር ያስጠነቀቀው። እንግዲህ መድብልም ማን ነው ይቅርታ ዝናም እንግዲህ ባክህን ሳታስፈራራኝ ከዚህ በላይ እኔ የሚሆነውን ነገር እኔ ራሴ ያውቃለሁኝ በማለት ነው እንግዲህ እየሮጠ የሄደው ማለት ነው። በጣም የተናደደው እንዲሰድበኝ አልፈቅድልህም በማለት እንትና አለ ማለት ነው። ገና ስድብ ነው እንደ ሌላ የሚከተልሃል ነው ያለው ካሌብ ሞሲሳ። በዚህ መካከል ዝና እንግዲህ በጣም ነው የተናደደው። ሁሉንም ትቶ እንግዲህ ከቤት እንዲወጡ ጓደኞቹን ጭምር ነው እንትን ያለው
ከዛ ከሄዱ በኋላ እንግዲህ በሚገርም ሁኔታ ወደ ቤታቸው የተመለሱት እነሱም እንግዲህ ከመጡ በኋላ እና አብርሽና ትትናም ከተሸሸገችበት ወጣ እንግዲህ አሪፍ ጊዜ እያሳለፉ ነው ማለት ነው ቤተሰቦቻችን። ከዛም እንግዲህ ትትና ደግሞ አሁን ሌላ እንትን ገጥሟታል። አብርሽን በጣም ነው የተመቻት ብቻ ብዙ ነገሩን የወደደችውና በዚህ መካከል ደግሞ የግሌ ደግሞ አብርሽን በጣም ነው የምትወደው እና ይሄ ነገር እንደዛ ስለነበረ እንትን እያለች ነው ትትናን አብርሽ ብለሽ ራሷ አቆላምጠሽ መጥራት አንቺ አይፈቀድልሽም በጭራሽ እያለቻት ነው የምትገኘው። ትትናም ደግሞ አብርሽ ማለቷን አላቋረጠችም። ምክንያቱም ያው ከሌላ አንፃር ሳይሆን ከሷ ያኔ በቃ ካደረገው ነገርና እንደገና ደግሞ አፏ ላይ ያላትን እንትኗን ነበረ ትትና እንደዛ ያደረገች የነበረው ግን በጣም ነበር የተናደደችው ማለት ነው የግሌ። ከዛም እንግዲህ ትትና እንዴት ትሁን ምን ትሁን የሚለውን ነገር እንግዲህ አንዳንድ ነገር እየተመካከሩ ነበረ። ያው እንግዲህ ትትና ከቤት እንድትወጣ ግማሾቹ ወስነው ነበረ። ያው ግማሾቹ ደግሞ ለምን ትወጣለች የሚል ሀሳብም ስለነበረ እንትን ለማለት ለመወሰን እንትን ብለዋል ማለት ነው ቤተሰቦቻችን። እና በመጨረሻም እንግዲህ ትትና ቤት እንድትቆይና የምታርፍበት እስከምታገኝ ድረስ ከነሱ ጋር እንድትቆይ ተመካክረው እነሱ ወስነዋል ማለት ነው። ከዛም ትትና እንግዲህ ዙ ትቆያለች ችግር የለውም የግሌ ደግሞ አብርሽ ብለሽ እንዳትጣሪ አብርሽ አንተ ደግሞ አብርሽ ብላ ስትጠራ ወይ እንዳትላት ከዚህ ውጪ ትቀመጥ በማለት ነበር የወሰነችውና እንግዲህ አብርሽም ኦኬ በቃ ከዚህ በላይ ምንም ችግር የለውም በቃ በማለት ትትናን የምታርፍበት እስከምታገኝ ድረስ ምንም ችግር የለውም እዙ እንድትቀመጥ ውሳኔ አስተላልፈዋል። በዚህም እንግዲህ ትትናን እንኳን ደስ አለሽ በቃ እዙ ሁኚ ቤትሽ ቤታችን ነው ሲሏት በጣም ነው ደስ ያላት። እንግዲህ ከአብርሽ ጋር ቅፍቅፍ ብለው አብርሽን በጣም ነበር ቅፍ አድርጋ ስስማ የነበረው። በዛም እንግዲህ የግሌ በጣም ነው የተናደደችው። የግሌ በጣም ነው የምትወደው አብርሽን ሶ አሁን ትትና ላይ ይሄን ነገር የምታደርጊ ከሆነ አንድ ማንኪያ መርዝ ከምግብ ጋር ጨምሬ ነው ማበላሽ ብላታለች። እንግዲህ ትትና አሪፍ እንትን ውስጥ ገብታለች ማለት ወደ ፍቅር መታለች። እንግዲህ ከዝና ስቃይ ወጣ አሁን ደግሞ ወደ ራሷ ወደ መመለስና ወደ ሰው መምሰል ጎዳና መታለች ቤተሰቦቻችን። እና የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ነገር እስከምንገናኝ መልካም ቆይታ። ሰብስክራይብ ላይ ካርጉ ባይ